ሰላም ውድ የቻናላችን ተከታታዮች እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በያላችሁበት ሰላምና ጤናን እየተመኘሁላችሁ ለዛሬም እንደተለመደው እናንተን ይጠቅማል ያስተምራል ብዬ ያሰብኩትን አንድ መረጃ ወደ እናንተ ይዤ መጥቻለሁ። እንግዲህ በዛሬ ፕሮግራማችን ላይ የምንመለከተው አንዲት ሴት ከዚህ በፊት ወሲባዊ ግንኙነት አድርጋ እንደነበረ ማወቅ ከፈለጋችሁ በቀላሉ የምትለዩበትን መንገድ ነው ይዤላችሁ የመጣሁት በዛሬ ፕሮግራሜ ላይ። ምናልባት ይሄ ሐሳብ የሚጠቅማቸው አንዳንድ ወንዶች የትዳር ህይወት ውስጥ ከመግባታቸው በፊት ምንም አይነት ወሲባዊ ልምድ የሌላትን ከማንም ወንድ ጋር ግንኙነት አድርጋ የማታውቅን ሴት ለትዳር ህይወታችሁ እንድትመርጡ በቀላሉ መለየት የምትችሉበትን ግንኙነት ሳታደርጉ እቺ ሴት ወሲባዊ ግንኙነት አድርጋለች አላደረገችም የሚለውን ሐሳብ በቀላሉ መለየት የምትችሉበትን አንዳንድ ሐሳቦች ነው ይዤላችሁ የመጣሁት። በዚህ መሰረት አንድ ሴት ከዚህ በፊት ወሲባዊ ግንኙነት ከሌላ ወንድ ጋር ግንኙነት አድርጋ የምታውቅ ከሆነ ወይንም ደግሞ የወሲብ ሂስቶሪ ከዚህ በፊት ከነበራት መጀመሪያ ሰውነቷ ላይ የሚስተዋል ለውጥ ወይንም ደግሞ ወንዶች ነክተው መለየት የሚችሉት ጡታቸው ከሌላው ጊዜ በተለየ መንገድ ጠጣርና ጠንካራ የመሆን ባህሪ ይኖረዋል። ሴቶች ወሲባዊ ግንኙነት ላይ ከገቡ በኋላ ሰውነታቸው አዲስ ነገርን የመቀበል ባህሪውን ስለሚያሳይ የመጠንከር ባህሪ ያሳያል። ስለዚህ ጠንከር ያለ ጡት ያላቸው ሴቶች ከዚህ በፊት ግንኙነት ያደረጉ መሆናቸውን ጠቋሚ ምልክት ነው። ሌላኛው አንድ ሴት ወሲባዊ ግንኙነት ካደረገች ወዲያው ልትለዩበት የምትችሉበት መንገድ የጡታቸው ጫፍ በወንድ ልጅ እጅ በሚነካ ሰዓት እጅግ በጣም ስሜታዊ ይሆናሉ። ድንግል የነበሩም ሴቶች ወይንም ደግሞ ድንግል የሆኑ ሴቶች ጡታቸው ጫፍ በእጃችሁ በመነካካት ወሲባዊ ስሜታቸውን መቀስቀስ አትችሉም። እነዚህ ሴቶች ግን ለወሲባዊ ግንኙነት አዲስ ስለሆኑ የጡታቸው ጫፍ ሴንሲቲቪቲ ደግሞ ከጡታቸው መጠንከር ጋር ስለሚያያዝ አንድ ሴት በቀላሉ ከወንድ ልጅ ጋር ሆና ጡቷ ሲነካ ስሜት ውስጥ የምትገባ ከሆነ በቀላሉ ያቺ ሴት ከፍተኛ የሆነ የወሲብ ኤክስፒሪየንስ አላት ማለት ነው። ስለዚህ ይሄንን በቀላሉ ከንፈር ለከንፈር መሳሳም በምታደርጉበት ጊዜ እጃችሁን በቀስታ የሴቷን ጡት ላይ በማስፈርና ጫፉን በመንካት ስሜታዊ የምትሆንና አይኖቿ የምትከድን ቶሎ የምትተነፈስ ከሆነ የልብ ምቷም የሚጨምር ከሆነ ወሲባዊ ኤክስፒሪየንስ እንዳላት አመላካች ስለሆነ በእንደዚህ አይነት መንገድ ማረጋገጥ ትችላላችሁ። ሌላኛው አንድ ሴት ከናንተ በፊት ወሲባዊ ኤክስፒሪየንስ ካላት ወይንም ደግሞ ከሌላ ወንድ ጋር ወሲባዊ ግንኙነት ከነበራት የምታውቁበት ሌላኛው መንገድ ለምሳሌ ምን ልትላችሁ ትችላለች? በዚህ ዓለም ላይ ምንም አይነት ነገር እንደሌለ ተደስተህ መኖር እንዳለብህ ሁልጊዜም የምትነግርህ ከሆነ ይቺ ሴት ከዚህ በፊት ወሲባዊ ኤክስፒሪየንስ እንዳላት አመላካች ነው። ይህንን ያልኩበት ምክንያት ወሲብ በባህሪው የወንዶችም የሴቶችም አይምሮ ውስጥ የደስታ ሆርሞን ያመነጫል። ይሄ ሆርሞን ደግሞ በባህሪው ዘና ፈታ ማለትን፣ አለመጨናነቅ፣ ራስን ማድከም፣ መተኛት መውደድን፣ ራስን ማዝናናት ብቻ እንዲታየህ የሚያደርግ ሆርሞኖች ስለሆኑ ሴቶች ስለ ፊውቸር መጨነቅ ትተው ራሳቸውን ዘና አድርገው መኖር የሚፈልጉ ስለ ነገሮች የማይጨነቁ በተደጋጋሚ የሚነግሯችሁ ከሆኑ እነዚህ ሴቶች ወሲባዊ ስሜታቸውን ብቻ እንዲያስተውሉ የሚያደርጋቸው ሆርሞን የተነቃቃ ስለሆነ አብዛኛው ጊዜ እንደነዚህ አይነት ባህሪ የሚያሳዩ ሴቶች 100% ባይባልም ወሲባዊ ኤክስፒሪየንስ እንዳላቸው እንድንጠረጠር የሚያደርጋቸው አንደኛው ባህሪ ነው። ሌላኛው አንድ ሴት ልጅ ከሌላ ወንድ ጋር ወሲባዊ ግንኙነት አድርጋ እንደሆነ የሚገልጸው ቂንጥሯ ወይንም ደግሞ ብልቷ ለወሲባዊ ግንኙነት ሪስፖንስ መስጠት ይጀምራሉ። ይሄ ማለት እየተሳሳማችሁ እያላችሁ አንዳንድ ወንዶች ምናልባት እጃቸውን ወደ ሴቷ ልጅ እግር መሃል የመላክ አይነት ባህሪና ብልታቸውን የመነካካት ቂንጥራቸውን በእጃቸው የመነካካት አይነት ባህሪ ያላቸው ወንዶች አሉ እና ይህንን ነገር በምታደርጉ ጊዜ ሴቷ ሪስፖንስ የምታደርግ ከፍተኛ ስሜት ውስጥ የምትገባ ከሆነ ይቺ ሴት ከዚህ በፊት ወሲባዊ ግንኙነት ከሌላ ወንድ ጋር ፈጽማለች ማለት ነው። ምክንያቱም እነዚህ የሰውነት ክፍሎች በባህሪያቸው በነበረ ወሲባዊ ግንኙነት ጊዜ የሚቀሰቀሱ አይነት የሴቶች ኦርጋን ስለሆኑ ወንዶች በእጃቸው መንካት ከጀመሩ ከ2 ደቂቃ በኋላ የሴቶች ቂንጥር መጠን እየጨመረ የሚመጣ ከሆነ ብልታቸው አካባቢ የሚሰማቸው ከሆነ እነዚህ ሴቶች ወሲባዊ ግንኙነት ጀምረዋል ብሎ ማሰብ ይቻላል። ሌላኛውና እጅግ በጣም ወሳኙ የሴት ልጅ ብልት መጠን ጋር በተያያዘ ነው። የሴቶች ብልት ወሲባዊ ግንኙነትን ከጀመሩ ጊዜ ጀምሮ የመለጠጥ አይነት ባህሪ እየጨመረ የሚመጣ ነው። ስለዚህ አንድ ሴት ከወንድ ጋር ምንም አይነት ግንኙነት አድርጋ ማታክ ከሆነ ብልቷ እጅግ በጣም ጠባብ ነው የሚሆነው። ምናልባት ወንዶች በእጃችሁ እየነካችሁ ሴቶችን የምታስደስቱ ከሆነ የመጀመሪያ ጊዜ በጣም ጠባብ ከሆነና ጣታችሁን ዝም ብሎ የሚያስገባ ከሆነ ከዚህ በፊት ወሲባዊ ግንኙነት ላይ ኤክስፒሪየንስ ነበራት ከሌላ ወንድ ጋር ግንኙነት
ማንነት ነበራት ብሎ መናገር ይቻላል ማለት ነው በእንደዚህ አይነት ምልክቶች። ስለዚህ እነዚህ ከላይ የጠቀስኩላችሁን ምልክቶች አንድ ሴት ላይ ከተመለከታችሁና ካስተዋላችሁ በቀላሉ መለየት የምትችሉባቸውን መንገዶች ነው በዛሬው ፕሮግራሜ